የላችሁም ተብለዋል። ዛሬ አክሱም ሙስሊሞች ከዚህ ባሰ ሙሲባ እዚሁ ኢትዮጵያ ላይ በዚሁ በ21ኛው ክፍለ ዘመን ላይ ነው ይሄ ነገር እየተከሰተ ያለው። በዚሁ ዘመን ላይ እኛ ባለንበት በዚሁ ወቅት ላይ ዛሬ አክሱም ላይ ዝም ተባላል። ፎሎ የሚያገኘው ፎሎን አገኘ፣ ሸቀለበት። ላይክ የሚያገኘው ላይክን አገኘበት። ፍትህ ለአክሱም ፍትህ ከልብ ስላልሆነ እነሱም አልመጣም። የውሸት ነው የምንለው። እገሌ ድምፅ አልሆነም እንዳንባል ነው የምንለው። ለምን ዝም አለ ተብሎ ወቀሳ ሲበዛብን ነው የምንለው። ወይም ደግሞ ፎሎዋችን በዚህ አጋጣሚ ለማብዛት ነው የምንለው። ከልብ ቢሆን እነሱም ይመጣ ነበር። ሰውስ እንደውም ባሰባቸው አይደል? ይኸው 6ኛው 7ኛ ጁምዓ ትናንትና አልሰገዱም። ጁምዓ ይገርማችኋል እንዴ? ጁምዓ እንዳይገርማችሁ ትናንትና የወጣ መረጃ ከዛው ከአክሱም ሐሙስ ዕለት የወጣ መረጃ ተደብቀው በየቤተሰብ በር የሚሰግዱት ቤታቸው መስጊድ ተከልክለዋል። በፊትም መስጊድ የላቸው ማለት ጁምዓና የኢድ ሰላት አደባባይ ላይ ወጥተው የሚሰግዱትን እሱ ከልክለዋቸው በየቤቱ ቤተ ክህነቷ ይህንን ሰላዮችን መድባባቸው በየቤቱ የሚሰግዱ ሰዎችን እየቀጠቀጡ ወደ እስር ቤት እየወሰዱ ዛሬ ቅድም የጠቀስኩት ነገር ይሄ ነው። ይሄ ሳይሆን ዛሬ የአርሴናል ዋንጫ መብላት ሰው የሚያስጨንቅ ይሄ ትውልድ ነው ስለ አክሱም ሙስሊሞች ነፃ ሊያወጣ የሚችለው። ሰላሀዲን የምንናፍቀው ከዚህ ትውልድ ነው። ዑመር የምንናፍቀው ከዚህ ትውልድ ነው። ሐምዛን የምንናፍቀው ከዚህ ትውልድ ነው። ሙዕተሲም ቢላህ የምንናፍቀው ከዚህ ትውልድ